እንደምን አመሻችሁ ውድ የዚህ ቻናል ተከታታዮች፣ አመሻሹን የወጡ ስፖርታዊ መረጃዎችን ወደ እናንተ እናጋራችሁ። ማንቸስተር ዩናይትዶች እንግዲህ የአንድሪ ሳንቶስ እና እንዲሁም የዮሪ ቴሌማንስን ዝውውር ኦልሞስት እንደጨረሱ ይታወቃልና የአንድሪ ሳንቶስን ዝውውር በዛሬው ዕለት ይፋ አድርገዋል። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። ማንቸስተር ዩናይትድ የ22 ዓመቱን ብራዚላዊ አማካኝ አንድሪ ሳንቶስን ማስፈረሙ በይፋ አስተዋውቋል። ማንቸስተር ዩናይትድ እስከ 50 ሚሊዮን ፓውንድ በሚጠጋ የዝውውር ሂሳብ ተጫዋቹን ማስፈረም ችሏል። አንድሪ ሳንቶስ ባለፈው ሳምንት የሕክምና ምርመራውን በስኬታማ ሁኔታ ማለፉን ተከትሎ ማንቸስተር ዩናይትድ ጋር የሚያቆየውን የ5 ዓመት ኮንትራት ተፈራርሟል። ብራዚላዊ አማካኝ በክረምት የዝውውር መስኮት ማንቸስተር ዩናይትድን በይፋ እንደተቀላቀለም ይታወቃልና የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የሆነው ጄንሰን ዊክሎክስ ከአንድሪ ሳንቶስ ፍርሚያ ወቅት ድንቅ አማካኝ መሆኑን ተናግረዋል። አንድሪ በጣም ድንቅ አማካኝ ነው ያሉት ዊክሎክስ በቴክኒካል ብቃቱና ጨዋታውን የመቆጣጠር ችሎታው ድንቅ አማካኝ ነው ብለዋል። ዊክሎክስ አክለውም እሱ የኛ ዓላማ ነበር እና በፕሪሲዝኑ መጀመሪያ አስቀድሞ የካሪክን ቡድን በመቀላቀሉ በጣም ደስተኛ ነን ብለዋል። በተጨማሪም አንድሪ ሳንቶስ ከዚህ ቀድሞ የነበረውን ችሎታና ብቃት ከልምድ ጋር ቢያሳይም አሁንም በዩናይትድ የበለጠ ማደግ የሚችል አቅም አለው ሲሉ ጄንሰን ዊክሎክስ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር ማሳወቅ ችሏል። ማንቸስተር ዩናይትድ አሁን ላይ እንግዲህ በ2026/27 ሲዝን የሚኖረው የአማካኝ መስመር ጥልቀቱ ወደ 5 አማካኞች ሰፍተዋል። ሆኖም አሁን በቂ ነው የሚል እምነት በብዙዎች የዩናይትድ ደጋፊዎች ዘንድ እንደሌለ ይታወቃልና ሌሎች አዲሽናል ሚድፊልደሮችን እንግዲህ የማስፈረም ሀሳብ እንዳላቸው ይታወቃል። አዲሱ የማንቸስተር ዩናይትድ ተጫዋች አንድሪ ሳንቶስ ማንቸስተር ዩናይትድ የዓለማችን የምንጊዜም ትልቁ ክለብ እንደሆነ ገልጿል። ተጫዋቹ ከማንቸስተር ዩናይትድ ይፋዊ ቴሌቪዥን ጣቢያ ጋር ባደረገው ቆይታ ዩናይትድ የዓለማችን ትልቁ ክለብ ነው ብሏል። ባለቤቴ ስለ ዩናይትድ የዝውውር ጥያቄ ስነግራት ዋው ወደዚያ መሄድ አለብን ነበር ምላሿ። በርካታ የማንቸስተር ዩናይትድ ጨዋታዎችን ተመልክቻለሁ። እነርሱ በፖዚሽን የተመሰረተ የጨዋታ ስልት ይከተላሉ። ጨዋታዎችን እንዲሁም ዋንጫዎችን የማሸነፍ ግዴታ አለብንና ለእኔ ትክክለኛው ክለብ ይህ ነው ሲል ነው አንድሪ ሳንቶስ የተናገረው። በልጅነቴ ዋይነ ሩኒ፣ ክርስቲያኖ ሮናልዶ የመሳሰሉ ታላላቅ ተጫዋቾች ለዚህ ክለብ ሲጫወቱ አስታውሳለሁ። አሁን ደግሞ ይህ ክለብ እንደነርሱ ወክዬ የመጫወት እድሉን አግኝቻለሁ። ይህ ለእኔ እንዲሁም ለቤተሰቦች እጅግ ነው የተለየ ስሜት አለው። ማቲያስ ኩኛ በብሔራዊ ቡድን በደንብ አውቀዋለሁ። በተጨማሪም ከሜሰን ማውንት ጋር የቀረበ ትውውቅ አለን። ብሩኖ ፈርናንዴስ ጋርም በተመሳሳይ ከእርሱ ጋር መለያ ተለዋውጠን ጭምር እናውቃለን። እናም ከእነዚህ ተጫዋቾች ጋር ለመጫወት ዝግጁ ነኝ ሲል ነው አንድሪ ሳንቶስ የተናገረው። ለቀድሞው ክለቤ ስትራስቡርግ ትልቅ ፍቅር አለኝ። ክለቡ በብዙ ነገር ረድቶኛል። በኖቲንጋም በነበርኩበት ጊዜ በዚያ ይበልጥ ደስተኛና በራስ መተማመን ያለው ተጫዋች ነበርኩኝ። ስትራስቡርግ ህይወቴን የቀየረው ክለብ ነው። ብሩኖ ጨምሮ ከሌሎች ተጫዋቾች ብዙ ነገሮችን መማር ዝግጁ ነኝ ብለዋል። ብሩኖ ፈርናንዴስ፣ ኩኛ፣ ሜኖ፣ አማድ ዳሎት፣ ማጉዌር እነዚህን ከመሳሰሉ ተጫዋቾች ጋር ለመጫወት መጠበቅ አልቻልኩም ብለዋል። ኳስን ይዤ መጫወት እንዲሁም ሰንጣቂ ኳሶችን የማድረግ አቅም አለኝ። አዲሱ ክለቤን በምችሉ ሁሉ ለመርዳት ዝግጁ ነኝ ሲል ነው አዲሱ የማንቸስተር ዩናይትድ ፈራሚ ሳንቶስ የተናገረው። ማንቸስተር ዩናይትድ አንድሪ ሳንቶስን በይፋ ካስፈረመና ዩሪ ቴሌማንስን ለማስፈረም ከተስማማ በኋላ ሌላ አንድ አማካኝ ለማስፈረም እንደሚፈልግ ተገልጿል። የዩናይትድ ሰዎች የሁለቱ አማካኞች ዝውውር ከተጠናቀቀ በኋላ ሌላኛው ትኩረታቸው በአማካኝ ስፍራው ሌላ አንድ ተጨማሪ አማካኝ ማስፈረም እንደሆነ ተገልጿል። በተለይም ኡጋርቴ መጎዳቱ በዩናይትድ ቤት በመቆየቱ ሳቢያ የዩናይትድ የዝውውር እቅድ ተቀይሯል ቢባልም ይህ የዩናይትድ 3 አማካኞች የማስፈረም እቅድ ግን አለመቀየሩ ነው ቤን ጃኮብ የገለጸው። ከዛ ውጪ ቤልጂየማዊ አማካኝ ዩሪ ቴሌማንስ በሚቀጥሉት 24 ሰዓታት ውስጥ የሕክምና ምርመራውን ለማጠናቀቅ ወደ ማንቸስተር ከተማ እየተጓዘ መሆኑ ተገልጿል። የዩናይትድ ሰዎች ዛሬ ጠዋት የተጫዋቹን የውል ማፍረሻ 35 ሚሊዮን ፓውንድ በመክፈል ሁሉንም ነገር ማጠናቀቃቸው ተገልጿል። ቴሌማንስ በዩናይትድ ቤት የረጅም ጊዜ ኮንትራት የሚፈርም ሲሆን ለዚህም ዝግጁና በዚህ የህልም ዝውውር በጣም እንደጓጓ ነው እየተገለጸ የሚገኘውና ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ በመምጣት ይህንን ዝውውር ይጨርሳል ተብሎ ይጠበቃል። ዝውውሩን በቅርቡ ይፋ ይሆናል ተብሎ ነው የሚጠበቀው። ተጫዋቹ በአስቶን ቪላ ቤት በጣም ደምቆ ከታዩ ተጫዋቾች ውስጥ በግንባር ቀደምነት ይጠቀሳልና የቤልጂየማዊ ተጫዋች በጣም እምቅ የሆነ ብቃት አለው። በተለይም ዩናይትድ በበርካታ መድረኮች ይሳተፋል በቀጣዩ የውድድር ዓመት። ከዛ አንጻር እንግዲህ የዚህ ተጫዋች ፊርማ እጅግ አስፈላጊ እንደሆነ እንግዲህ አደባባይ ሀቅ ነውና ዩናይትዶች ከዚህ ባሻገር ግን አሁንም ቢሆን ሌሎች ተጫዋቾችን የማስፈረም ሀሳብ አላቸው። ታዲያ እንግዲህ
ፋብሪዚዮ ሮማኖ በኢንስታግራም ገጹ እንዳሳውቀው ከሆነ ዩናይትዶች ከየትኛውም ተጫዋች በላይ የካርሎስ ባሌባን ሁኔታ እየተከታተሉት እንደሆነ አሳውቀዋል። ብራይተን ሆቭ አልቢዮኖች እንግዲህ የተጫዋቹን ዋጋ ለመቀነስ ዝግጁ እንደሆኑና ምናልባት እንግዲህ ቀጣይ ፈራሚ ካርሎስ ባሌባ ሊሆን እንደሚችል ነው እየተገለጸ የሚገኘው። ምናልባት ግን የካርሎስ ባሌባ ዝውውር የማይሳካ ከሆነ ዩናይትዶች በሌላ ወይም ሌላኛው አማራጭ አድርገው እያስቡት ያለው አሌክስ ስኮት ነውና ሁለቱ ተጫዋቾች እንግዲህ በዩናይትድ የዝውውር ሊስት ውስጥ እንደገቡ እየተነገረ ይገኛል። ከሁለት አንዱን ዩናይትዶች ለማስፈረም ይንቀሳቀሳሉ ተብሎ ነው የሚጠበቀው። በክረምቱ የዝውውር መስኮትም እጅግ በርካታ ዝውውሮችን ለመፈጸም ዝግጁ እንደሆኑ ነው። እንግዲህ በመሀል ክፍል ያለውን ፕሮብሌም መጀመሪያ መፍታት ይፈልጋሉ። ያንን ነገር ከፈቱ በኋላ ዩናይትዶች ወደ ሌሎች ቦታዎች ፊታቸውን ያዞራሉ ተብሎ ይጠበቃል። በፉልባክ ቦታ ላይ ተጫዋች የማስፈረም ሀሳብ አላቸው። እንዲሁም በክንፍ ቦታ ላይ ተጫዋቾችን የማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ያም ሆነ ይሄ በክረምቱ የዝውውር መስኮት ዩናይትዶች ከየትኛውም ክለብ በላይ እንግዲህ በርካታ ገንዘብን ፈሰስ በማድረግ አዳዲስ ተጫዋቾች ወደ ዩናይትድ በማምጣት በአዲስ የውድድር ዘመን እንግዲህ ድንቅ የሆነ አመት ለማሳለፍ ዝግጁ እንደሆነ እየተገለጸ ይገኛል። እንግዲህ ከቴሌማን ዝውውር ጋር በተያያዘ እንግዲህ አስቶን ቪላ የኮንትራቱን ውል ለማደስና የውል ማፍረሻውን ለመሰረዝ ከተጫዋቹ ወኪሎች ጋር ለመገናኘት አቅዶ እንደነበር ተገልጿል። ነገር ግን ዩናይትድ ዛሬ ጠዋት 41 ሚሊዮን ዩሮ የውል ማፍረሻውን ለመክፈል ሲስማማ ተጫዋቹ ወዲያውኑ ነበረ ለዝውውሩ ፈቃደኛ ሆነውና አስቶን ቪላም ሊያደርጉ የሚችለው ምንም ተጨማሪ ነገር አልነበረም። ከዚህ አንጻር ነው እንግዲህ ተጫዋቹ ወደ ዩናይትድ በዚህ ፍጥነት ለመቀላቀል የተስማማው። አዳዲስ ማለትም የሕክምና ምርመራውን በቀጣዮቹ ቀናት ያደርጋል ተብሎ ይጠበቃል። በዚህ በ24 ሰዓት ውስጥ የሚደረግ ይሆናልና አዲስ ነገር ካለ ወደ እናንተ እናደርሳችኋለን። ከዛ ውጪ የአማዞን ኦል ኦር ነቲንግ የዶክመንተሪ ፊልም ቀረጻ በካሪንግተን ሊጀመር ነው ተብሏል። እንደ ስሉ ዘገባ ከሆነ አማዞን በዚህ ሳምንት ኦል ኦር ነቲንግ የተሰኘውን የማን ዩናይትድ የዶክመንተሪ ተከታታይ ፊልም ለመቅረጽ ካሜራዎቹን በካሪንግተን ማሰልጠኛ ማዕከል መትከል ጀምረዋል። የቀረጻ ስራው በቀጣይ ሳምንት ይጀምራል ተብሎም ይጠበቃል። በተጨማሪም ካሜራዎቹ በቡድኑ የመልበሻ ክፍል ውስጥም እንደሚገጠሙ ተገልጿልና ዩናይትድ ከዚህ ዶክመንተሪ ከፍተኛ የሆነ ገቢ እንደሚያገኝም የሚታወቅ ጉዳይ ነውና ዩናይትዶች እንግዲህ በቀጣዮቹ ዓመታት በተለይም በ2028 የፕሪሚየር ሊጉን ዋንጫ ከፍ አድርገው ለመሳብ እንግዲህ እቅድ እንዳላቸው ይታወቃል። ያንን እቅድ ያሳኩ ዘንድ እንግዲህ በርካታ የሆኑ እርምጃዎችን እየተራመዱ ይገኛሉ። አዳዲስ ፊርማዎችን በመፈጸም በሚገባ ክለባቸውን በማጠንከር በአዲስ የውድድር ዘመን የተለየውን ዩናይትድ እንመለከታለን ተብሎ ይጠበቃል። ከዛ ውጭ እንግዲህ አመሻሹን የወጣው አስደንጋጭ መረጃ ወደ እናንተ ላጋራችሁ። በስፔን የሚገኙ እንግዲህ ታማኝ የሚባሉ የዜና ምንጮች እየገለጹት እንደሚገኘው እንግዲህ ሊዛንድሮ ማርቲኔዝ ወደ አትሌቲኮ ማድሪድ የሚዘዋወርበት እድል እንዳለ እየተገለጸ ይገኛል። በአሁኑ ጊዜ እንግዲህ ያልተጠበቁ ዝውውሮች ነው እየተከወኑ ያሉት። ነገር ግን ዩናይትድ የእውነት ይህንን ተጫዋች ይለቋሉ የሚለው ነገር አስገራሚ ሊሆን ይችላል። ምክንያቱም ተጫዋቹ በጣም ጠንካራ የሆነ በጣም ኳሊቲ ያለው ተጫዋች እንደሆነ እናውቃለን። ከዛ አንጻር እንግዲህ በአትሌቲኮ ማድሪድ ቢፈለግ ይህን ያህል አስገራሚ አይደለም። አትሌቲኮ ማድሪዶች ከፍተኛ የዝውውር ሂሳብ ለዚህ ተጫዋች ለማቅረብ ዝግጁ ናቸው እየተባለ ይገኛል። ነገር ግን ይህንን ነገር ዩናይትዶች በሚገባ ይመለከቷል ተብሎ ነው የሚጠበቀው። ምክንያቱም እንደዚህ አይነት ወርልድ ክላስ ተከላካይ ስፍራ ተጫዋች በአሁን ጊዜ ለማግኘት በጣም ከባድ ነው እና አዲስ ነገር የሚፈጠር ከሆነ ወደ እናንተ እናጋራችኋለን። አመሻሹን የወጡ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው።